መዝሙር 115 የቅዱስ ዳዊት መዝሙር ነው። መዝሙር 115ን በግዕዝ አነብላችኋለሁ። ከዛ በፊት አንዳንድ ቁም ነገሮችን ባካፍላችሁ መልካም መስሎ ይሰማኛል። ከነዚህ መካከል በጣም የሚገርመው የልዑል ራስ ካሳ ኃይሉ አስገራሚ ነገር የተናገረው ነው። ካህኑ መስፍን ቀሲስ ልዑል ራስ ካሳ ኃይሉ ወስመ ጥምቀቱ ወልደ መንፈስ ቅዱስ ይላል። የቅዱስ ሚካኤል ቤተክርስቲያን ፈረንሳይ ለጋሲዮን የሚገኘውን ያሰሩት ናቸው። ክህነትን ከምስፍና እውቀትን ከትህትና ያስተባበሩ ካህን አገረ ገዢ አርበኛ ደራሲ መተርጉም እንደ አባቶቻቸው እንደ ቅዱስ ላሊበላ መፍቅረ ኢትዮጵያ ወቤተ ክርስቲያን ናቸው። አባታቸው መስፍነ ላስታ ደጃዝማች ኃይሉ ወልደ ኪሮስና ከእናታቸው የርዕሰ መኳንንት ራስ ዳርጌ ልጅ ከወይዘሮ ተሰሜ ዳርጌ በፈቃደ እግዚአብሔር በደብረ ታቦር አውራጃ በ1876 ተወለዱ ይልና በጣም በሚገርም መልኩ የቤተክርስቲያን ትምህርት ተምረው በፈረንሳይ ገነተ ኢየሱስ ቤተክርስቲያን እንዲሁም በስዕል ቤታቸው አንቀጸ ምሕረት ቅዱስ ሚካኤል ዛሬ የሚከበረው የተገለጠ ግብራቸው አርአያነ ክህነታቸው የሚያስደምም ነው። ጸሎት ተገኝተው ጸሎተ ኪዳን የሚያደርሱ አሃዱ አብ ቅዱስ ብለው የሚቀዱስ የሚያወድሱ ቀድሰው ቆርበው የሚያቆርቡ የኃይለ ሥላሴ ታላቅ ባለስልጣን ናቸው። ፍትህ አዋቂ ዳኛም ናቸው። በመንበረ ዳዊት በንጉሠ ነገሥቱ ዙፋን ችሎት ቆመው ፍርድ የሚተቹ ተፈሪ ተከባሪ ፍርድ የእግዚአብሔር ነውና ከፍትሐ ነገሥቱም ኋላም ከፍትሐ ብሔር ወንጀለኛ መቅጫ ሕግ ተርጓሚም የተዛባውን አቅኝ አርበኛም ናቸው። ሀገር ወዳድ በጣሊያን ዳግም ወረራ በሰሜን ኢትዮጵያ ከላስታ ጀምሮ ብዙ ጀብድ የፈጸሙ 3 ልጆቻቸው ለኢትዮጵያ ነጻነት የገበሩ በጣሊያን የተገደሉ ናቸው። ከጻፏቸው ድንቅ መጽሐፎች መካከል አነብላችኋለሁ ብዬ የማስበው ፍኖተ አእምሮ ወይም የእውቀት ጎዳና የሚለው ምርጥ ቃላት፣ ጊዜ ጥበባት፣ ጣፋጭ ጥበብ፣ አበራ ወንጌል፣ ህብረ ጥበባት፣ አጭር ጸሎት፣ ጣዕመ ጸሎት የሚባሉ ድንቅ መጽሐፎች አሉ። ፍኖተ አእምሮ የሚባሉ 270 ገጽ አካባቢ ድረስ አንብቤለታለሁ። እጅግ በጣም የሚገርም መጽሐፍ ነው። በእጅግ የሚጥሩ የቤተክርስቲያን የነገ ተስፋ ደቀ መዛሙርት እንዲማሩ ብቻ ሳይሆን በምግባር እንዲተጉ የሚደክሙ የሊቃውንቱ አንደበት የቆሎ ተማሪው ሰርከ ህብስት ነበሩ። ጸሐፌ ተርጓሚ እውቀታቸውን በመጽሐፍ ያካፈሉ ድንቅ የህይወት ፍልስፍና የነበራቸው አንባቢም ጸሐፊም ከ10 በላይ መጽሐፍት ያበረከቱ ናቸው። እጅግ ፈሊጠኛ ንግግር አዋቂ በቅርቡ የልጅ ልጃቸው ሙሉጌታ አስራተ ካሳ ያካፈሉን አንድ ታሪክም ይጠቀሳል ይላሉ። ሊቃውንተ ጎጃም ቀሲስ ልዑል ራስ ካሳን እጅ ለመንሳት ይመጣሉ። መፍቀሬ ሊቃውንቱ ራስ ካሳ አክብረው ተቀብለው ነጭ ብልኮ ይሸልሟቸዋል። እናንተ የጎጃም ሊቃውንት ይህ ብልኮ ቅባት አይወድምና ተጠንቀቁ ይሏቸዋል። ሊቃውንተ ጎጃምም ቀሲስ ልዑል ሆይ ይላሉ። ልዑል ራስ ካሳ ኃይሉን በጸጋ ተቀብሎናል ብለው ይመልሳሉ። ዝርዝር ታሪኩን ለቤተክርስቲያን ሊቃውንት ተወውና ምን ለማለት እንደተፈለገው ቀሲስ ራስ ካሳና ሊቃውንቱ ተግባብተዋል ይላሉ። በአዲስ አበባ የፈረንሳይ ገነተ ኢየሱስ ቤተክርስቲያን አሰርተዋል። እንዲሁም በጸሎት ቤታቸው የቅዱስ ሚካኤል ጽላት ነበርና ዛሬ ታላቅ ቤተክርስቲያን በዘመናችን በምዕመናን ታንጿል። ፈረንሳይ ለጋሲዮን ተሳለሙት፣ ሄዳችሁ አክብሩ። በደብረ ሊባኖስ የጫጋል ደብረ ቀራንዮ መድኃኔዓለም ቤተክርስቲያን አሳንጸዋል። በልግስናቸው እጃቸው ያልጎበኘው ገዳም ከኢትዮጵያ እስከ ኢየሩሳሌም የለም ይላል አንተነህ ኃይሌ እንደጻፈው ነው። ፌስቡክ ላይ ያጋራንና ያነበብኩላችሁ ይህ እኚህ ልዑል ራስ ካሳ ኃይሉ በጣም የሚገርም ፍኖተ አእምሮ የሚባል በሺህ ብር የሚሸጠው መጽሐፉ ገበያ ላይ ከመጥፋቱ የተነሳ አለ። ድንቅ ታሪክ ነው። ይሄ ቅዱስ ሚካኤል ወዳጃቸው ነው። ቅዱስ ሚካኤል ይከበራል። በዚህ ቀን ቅዱስ ሚካኤል ለምንድን ነው የሚከበረው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ምክንያት አላት። ከምክንያቶቿ መካከል ደግሞ ስንክሳር ላይ የተጻፈውን ልጥቀስላችሁ። በስንክሳር ዛሬ ከሚታሰቡት በኅዳር 12 ከሚታሰቡት መካከል ግጥሙን ባነብላችሁ ደግሞ የበለጠ ይጠቅማል። ሰላም እብልኪያከ መልአከ ሩሩ ልብ ለኩሉ እንተ ይኮንከ ድሩከ ሚካኤል ሊቄ ለለ ቤለከ ህብአኒ በጸላሎትከ ነግሰ ነግሃ ወሰርከ እስመ እምንእሴ እፈርህ ሀከከ ይላል። ይህን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማስርቶ ክሌቱ ለኅዳር በዛቲ ዕለት ተዝካረ በዓሉ ለመልአክ ክቡር ሚካኤል ሊቀ መላእክት ወርሰ ኩሎሙ ኃይላተ ሰማያት መሐሪ ወሩሩ ለዘመደ ጓለ እመሕያው ወዘይቀውም ኩሎ ጊዜ ቅድመ መንበሩ እበዮ ለእግዚአብሔር ወይተነብል በእንተ ኩሉ ፍጥረት ይላል። ይሄ ኢያሱ ወልደ ነዌ ያከበረው። ከዛ በኋላስ ለኢያሱ ብዙ እርዳታ ያደረገለት ብቻ ሳይሆን ወኮነ ወሃሎ አሃዱ በሲ መፍቅሬ እግዚአብሔር ዘስሙ ድራታውስ ወስመ በእሲቱ ቲዮብስታ ለቲዮብስታና ለድራታውስ ደግሞ በየ12 በየወሩ በዓል ያከብሩ ነበረ እና ሳሳጠርላችሁ በአንደኛው ጊዜ አቅም አጠራቸው፣ ገንዘብ አጡ፣ ጉልበት ከዳቸው፣ ቤታቸውስ ንብረት ገቢ ጠፋ። ዛሬ አዲስ አበባ በኮሪደር በመንገድ ዳር ልማት በወንዝ ዳር ልማት በተለያየ ልማት ህዝቡ ስራ እንደፈታው በተለያየ መልኩ እንደተፈናቀለው ማለት ነው። በወቅቱ ድራታውስና ቲዮብስታ ገንዘብ አቅማቸው ለቅዱስ ሚካኤል የሚደግሱ ታጡ። ኋላ ግራ በገባቸው ሰዓት ባል መላ ዘየደ። ያንቺንና የኔን ትርፍ ልብሳችን ለምንድን ነው ማንሸጠው ብሎ በዓሉን ለማክበር ልብሳቸውን ይዞ ወጣ ሊሸጥ
አቤት ይገርማል። ልብሳቸውን ይዞ ወጥቶ የቅዱስ ሚካኤልን በዓል ለማክበር ነው። ምን አይነት ፍቅር ነው! ከዛ በኋላ ላይ በመንገድ ላይ እንደ ባለስልጣን ያለ አንድ ተለቅ ያለ ገዘፍ ያለ ግርማ ሞገስ ያለው ሰው ተገናኛቸው። ወዴት ነው የምትሄደው አለው። ድራዋት ሀውስን ልብሳችንን ሸጠን የቅዱስ ሚካኤልን በዓል እናከብር ነው አለ። አይ እኔ ልዋስህ በዓሉን አክብር አለው እና ተዋሰው ገቢ ያገኘ፣ ልብሱንም መለሰ፣ በዓሉንም አከበረ። ይህ መንገድ ላይ የተገናኘው በዓሉ እንዲያከብር ድጋፍ ያደረገለት የሚገርም በረከትና ረድኤት እጁ ላይ እንዲኖር ያደረገለት ማን ቢሆን ጥሩ ነው? ቅዱስ ሚካኤል ሊቀ መላእክት ነዋ። ታዲያ የቅዱስ ሚካኤል በዓል ለሚያከብሩት ሰዎች በቤታቸው ተገኝቶ እንዲህ ያስተናግዳል። ቅዱስ ጳውሎስ አንዳንዶች እንግዶችን ሲቀበሉ መላእክት ቤታቸው አድረዋል፣ ተገኝተዋል፣ ውለዋል ይላል። ከነዚህ አንዱ ሎጥም አይደል? ከነዚህ አንዱ አብርሃምም አይደል? ከነዚህ አንዱ ሙሴም አይደል? ከነዚህ አንዱ ኢያሱም አይደል? ከነዚህ አንዱ ትልልቅ አባቶች ነገስታትና መኳንንት መሳፍንት በየዘመናቸው እግዚአብሔርን የሚያከብሩ በእግዚአብሔር ፊት የከበሩ ሰዎች አክብረዋቸዋል። ይህን ቅድም ያነበብኩላችሁ ሰላም እብልኪያከ መልአክ ሩሩህ ልብ ለኩሉ እንተኪ ኮንከ ዱሩከ ሚካኤል ሊቀ ለለቤለከ ህብአኒ በጽላሎትከ ነግሃ ወሰርከ እስመ እምንእሴ የፈርሃከከ ያለው ይህን ግጥም የጻፈው የዛሬ 500 ዓመት አካባቢ የነበረ አባ አርከስሉስ ነው። የዱራታውስና የቴዎብስታን ለኢያሱ ቅዱስ ሚካኤል ያደረገውን በዓል አስታውሶ ነው። ቅዱስ ሚካኤል በሕይወት ላለ እንደኔ እንዳንተ እንዳንቺ በሳውዲ አረቢያ የምትሰሙኝ ያላችሁ፣ በፈረንሳይ ያላችሁ፣ በእንግሊዝ ያላችሁ፣ በሊባኖስ ቤሩት ነው እንደዚህ አካባቢ ያላችሁ፣ በኡጋንዳ ያላችሁ፣ በአሜሪካና በአውሮፓ በተለያዩ ሀገሮች ሆናችሁ የምታደምጡኝ ወንድም እህቶች ያላችሁ ደግሞ እድሜያችሁ በጣም የሚገርም ነው። ከልጆች ጀምሮ እስከ ታላላቆች ድረስ እንዳላችሁ እያየው ነው። ብዙዎቻችሁ ሰብስክራይብ ባታደርጉም፣ ብዙዎቻችሁ ሀሳብ አስተያየት ባትሰጡም ላይክ የምታደርጉም ሰዎች እየመጣችሁ ነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ በጎደላችሁ ይምላላችሁ። ቅዱስ ሚካኤል እንደኔ እንዳንተ እንዳንቺ እንዳልኩት በቁም ላለ ሳይሆን ለሞተ ሰው ለአስከሬን የሚጨነቅ መልአክ ነው። እኔ አይደለም ያልኩት ገድል አይደለም ያለው፣ ድርሳናት ላይ አይደለም የተጻፈው። ፕሮቴስታንቱ ዓለም ወይም አሁን ወንጌል ገባኝ የሚለው ተገለጠልኝ የሚለው ተሸክሞት የሚዞረው ቅዱሱ መጽሐፍ ነው። ምን ይላል? ከቅዱሱ መጽሐፍ ላንብብላችሁ ከራሱ ለአስከሬን የሚያስብ መልአክ ነው። ለአስከሬን የሚጨነቀው ምን ስለሆነ ነው? አስከሬኑ የማን ቢሆን ነው? ለአስከሬን ያን ያህል የሚቆረቆር ከሆነ ለኔና ለአንተ ለአንቺ ቅዱስ ሚካኤል አይረዳንም? አያግዘንም? ቅዱስ ሚካኤል ይረዳናል ወንድም እህቶቼ፣ ያስብልናል፣ ያግዘናል፣ ይንከባከበናል፣ በጉድለታችን ይሞላልናል። ይረዳናል ወንድም እህቶቼ። ለምንድን ነው እኛን ሊረዳን ያልቻልነው ካል እኛንን ማሰብ መመለስ ያለብን። ምክንያቱም አረዳም ብሎ ሳይሆን ለመረዳት ዝግጁ ስላልሆነ እንዳይሆን ወንድም እህቶቼ ይህንን አስቡበት ለማለት እፈልጋለሁ። ቅዱስ ሚካኤል ለአስከሬን አስቦለታል። ታሪኩን ላሳጠርላችሁ። በይሁዳ መልእክት አንድ ምዕራፍ ነው ያላት። በአንድ ምዕራፍ ውስጥ በአንዲቷ የይሁዳ መልእክት ነው ያለው። ቅዱስ ሚካኤልን በተመለከተ እንደው ከማነብላችሁ ስሙን ቶሎ መጥቀስ ስላልፈለግኩ ነው። የመላእክት አለቃ እንዲህ ይላል። ምዕራፍ 1 ቁጥር 9 አንድ ምዕራፍ ነው ያለው ብያቸዋለሁ። የመላእክት አለቃ ቅዱስ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስሙን ልዝለለውና ስለ ስጋው ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ዛሬ ያሉ መናፍቃት ግን የማያውቁትን ሁሉ ይሳደባሉ። አእምሮ እንደሌላቸው እንስሳዎች በፍጥረታቸው በማያውቁት ሁሉ ይጠፋሉ። ቁጥር 10 ላይ ቁጥር 11 ደግሞ ወዮላቸው በቃየል መንገድ ሄደዋል። ስለ ደሞዝም ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል። በቆሬ መቃወም ጠፍቷል። እነዚህ ከእናንተ ጋር ሲጋበዙ በፍቅር ግብዣ። እንግዲህ በአሁን ሰዓት ያለ ግርግር የሚወደው ነው። የመላእክት አለቃ ቅዱስ ሚካኤል ግን ይላል ምዕራፍ 1 ቁጥር 9 ስለ ስጋው ከዲያብሎስ ጋር በተከራከረ ጊዜ። ለምንድን የተከራከረው? ስጋውን ዛሬ ጡት እየቆረጡ ብልት እየሰለቡ እጅና እግር እየፈለጡ ሰውን ዘግናኝ በሆነ መልኩ የሚሰቅሉ የሚያጠፉ ሰዎች ዛሬ አሉ። ቅዱስ ሚካኤል አረዳም ብሎ አይደለም የሚረዳ መልአክ ስላልሆነ ዛሬ ስለተኛ ስላንቀላፋ አይደለም። እንኳን አምላካችን እግዚአብሔር አለ የሚራዱና መላእክቴን በፊት እሰዳለሁ እንዳታስቀይመው ክፉ እንዳትናገረው ብሎ ያዘዘ እግዚአብሔር ነው። ከቅዱስ ሚካኤል፣ ከቅዱስ ገብርኤል፣ ከቅዱስ ዑራኤል፣ ከቅዱስ ሩፋኤል፣ ከቅዱስ ፋኑኤል፣ ከቅዱሳን ጻድቃን ሰማዕታት እመቤታችን የተራዳት ፋኑኤል አይደለም ሩፋኤል አይደለም ራጉኤልስ የለም? እናንተን እኔን አልተራዱንም እነዚህ ቅዱሳን መላእክት? ቅዱስ ገብርኤል አልረዳንም? እኔን ረድቶኛል። ስለዚህ ዛሬ ቅዱሳን መላእክት እንዲረዱን በአግባቡ አይደለም ለአስከሬናችን በቁም እንዲረዱን ከፈለግን ምን አይነት ሰው ነው መሆን ያለብን? የተከራከሩለት ሰው ቅዱሱ ሙሴ ነው። እንዲህ ይላል ቃሉ። አሁን ከነስሙ ላይ አንበብ። የመላእክት አለቃ ሚካኤል ግን
ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጻል። የሙሴን ሥጋ ዛሬ የት እንደተቀበረ ማንም የሚያውቅ የለም። ቅዱስ ሚካኤል ነው የቀበረው። በመላእክት የተቀበረ ለምን እንዳይመለክ፣ አንድም አውጥቶ አስከሬኑ እንዳያጉላሉ፣ አንድም ጣዖት እንዳያደርጉት ቅዱስ ሚካኤል መቃብሩ ታዲያ ላረፈው ለቅዱሱ ለሙሴ የተቆረቆረ ለአስከሬኑ የተቆረቆረ ለሌና ላንተ ላንቺ በሕይወት ላለ ነው አይቆረቆርም? ይቆረቆራል። ለምን ደግሞ አይቆረቆርልን? እኛ የሙሴ አይነት ሕይወት ስለሌለን፣ ትህትና ስለሌለን፣ ያለንን ስለማናካፍል፣ የጎደለንን ስለማንለምን፣ እንዲሁ ዝም ብለን ቅዥብርብር ስለምንል ግራ ስለምንጋባ አምላካችንን እግዚአብሔርን እያመለክነው ስለሆነ ላይሆን ይችላል ወንድም እህቶቼ። ስለዚህ እንመለስ፣ እግዚአብሔር አምላካችንን እናምልከው፣ እንገዛለት፣ እንስከድለት፣ እናክብረው። እሱ መልአኩን ስለኛ ያዝልናል። እግዚአብሔር አምላካው ቅዱሳን መላእክትን የፈጠረው እንዲያግዙንም ጭምር ነው። ይራዱናል፣ ያግዙናል። እኛ እንዲያግዙንና እንዲረዱን ግን የምንመች ሰዎች መሆን አለብን የሚለውን ለማስታወስ እፈልጋለሁ። ኅዳር 12 ብዙ ምክንያት አለው የቅዱስ ሚካኤል የሚከበርበት። የዱራሳውስና የቴዎብስታ ታሪክ አንዱ ነው። ቢጨንቃችሁ፣ ቢቸግራችሁ፣ ቢጎድላችሁ እግዚአብሔር እንደሚሞላላችሁ አስቡ ለማለት እወዳለሁ ወንድም እህቶቼ። ዛሬ ሀገራችን በብዙ ችግር ውስጥ ነው ያለችው። የቆሙትን የማይረዳ ሚካኤል ስለሌለ አይደለም፣ የቆሙትን ቅዱሳን የማይረዳ ስለሌለ አይደለም። ግን ሁላችን በሰው የሚተማመን የተረገመ ነው እንደሚለው በሰው የምንተማመን በስተናል ወንድም እህቶቼ። ባለን ገንዘብ፣ በእውቀታችን፣ በውበታችን፣ በስልጣናችን፣ በሀብታችን ባለን እድልና ክብር የምንዝናና የምንቀማጠል በስተናል። ቅምጥሊቱ ግን በሕይወቷ ሳለች የሞተች ነው የሚለው ቅዱሱ መጽሐፍ። እና በሕይወት ሳለን የሞትን ከሆነ እንዴት ቅዱሳን እንኳን ቅዱሳን እኛም እርስ በርስ እንጠላላለን፣ እንከፋፋለን። ማንሄድባቸው ሀብታም ቤቶች የሉም። ማንሄድባቸው ባለስልጣኖች፣ አዋቂዎች የሉም። መጠየቅ ማንፈልጋቸው የተመቻቸው ሰዎች የሉም። ለምን ደግሞ አንጠይቃቸው? ክፉዎች ስለሆኑ፣ ጠማሞች ስለሆኑ፣ ነገርን ስለሚገለባብጡ አይደል? ጤነኞችማ ቢሆኑ ደሃን ቤት እኮ ይኬዳል። የተቸገረን ቤት ይኬዳል። ለምን? በረከት አለ፣ እግዚአብሔር አለ፣ ቅዱሳን አሉ እሱ ጋር። ዛሬ ቅዱሳን ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ከቶ አያልቅምና፣ ርኅራኄው ከቶ አያልቅምና፣ ይገባዋል ለአምላክ ምስጋና። ለአምላካችን ክብርና ምስጋና ይግባው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ እንጂ ከሰዎች ብልጠት፣ ጠማማነትና ክፋት፣ ልዩ ልዩ ስትራቴጂ የተነሳ አይደለም። በእንተ ሕዝቅያስ የሚባለውን መዝሙር 115ን ለዛሬ ለአምስተኛው ሳምንት ለዕለተ ዓርብ አንብቤ እኔም እግዚአብሔር ከፈቀደልኝ ወደ ቅዳሴ ሄዳለሁ። በፎቶ የተለያዩ ስዕሎች ፎቶ አጋራችኋለሁ። ሀሳብ ሴት ስጡ። ይመቻችሁ። ከበዓሉ በረከት ረድኤት እግዚአብሔር አምላክ አይንሳን። እንዲህ ይላል በአማርኛ የምችላቸውን ተርጎም አደርግላችኋለሁ። አመንኩ በዘነበብኩ መዝሙር 115 አመንኩ በዘነበብኩ ዋንሰ ብዙ ሐመምኩ። አመንኩ እናገራለሁ። እኔ እንኳን ብዙ ታምሜ ነበረ። አንሰ እቤም ግእዝ የኩሉ ሰብ ሐሳቢ ውእቱ። ብዙ ሐሰተኞች እንደበዙ እናገራሉ። ምንተኑ አስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ። ማኅበረ ቅዱሳን ምንተኑ አስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ የሚል አንድ መዝሙር እንዳለው አውቃለሁ። ጽዋ ሕይወት ለእግዚአብሔር ምን እከፍለዋለሁ? ምን አደርግለታለሁ ነው ትርጉሙ። ምንተኑ አስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ። ስላደረገልኝ ሁሉ ለእግዚአብሔር ምን ሰጠዋለሁ ነው። ያላደረገልን የለም ወንድመቶች፣ አድርጎልናል። በሕይወት ካቆመን እዚህ ካደረሰን ምንም ቢጨንቀን ምንም ግራ ብንጋባ ምንም ውጥርጥር ብንል እዚህ ያደረሰን እግዚአብሔር አምላክ ተስፋ ያስቆርጠን፣ መጨረሻችን ያሳምርልናል። የአብርሃም የይስሐቅ ያዕቆብ አምላክ የሙታን አምላክ አይደለም፣ የሕያዋን አምላክ ነው። ይረዳናል፣ ያግዘናል። ስለዚህ ተስፋ መቁረጥ የለንም። ስላደረገልን እናመስግነው፣ ለጎደለን እንለምነው። ጽዋ ሕይወት ትሜጦ ወስመ እግዚአብሔር ጽው። የእግዚአብሔርን ስም እጠራለሁ። ወሁ ብጻት ለእግዚአብሔር ያለኝን ደግሞ እሰጣለሁ፣ መባ አቀርባለሁ። በቅድመ ሁሉ ሕዝብ በሕዝብ ሁሉ ፊት ለእግዚአብሔር ያለኝን አስራቴን አቀርባለሁ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቃን ሞት በእግዚአብሔር ፊት የከበረውን ዛሬ ጻድቃን ሆነው የሞቱትን እንኳን በሕይወት ሳሉ ለአስከሬናቸው የሚጨነቅ ቅዱስ ሚካኤል አለ። ቅዱሳን አሉ ዛሬ ይረዳሉ፣ ያግዛሉ።
በእግዚአብሔር ፊት የጻድቅ ሞት የከበረ ስለሆነ እግዚኦ አነ ገብርከ አቤቱ እኔ ባሪያህ ነኝ ገብርከ ወልደ አመትከ እኔ ባሪያህ በአገልጋይክ ወሰበርከ መዋቅህት ሰበርከኝ ለከሰው መስዋዕተ ስብሐት ለአንተ መስዋዕትና አምልኮ አቀርብልሃለሁ ወእሁብ ብጽዓቴ ለእግዚአብሔር ያለኝን ብጽዓቴን አቀርብልሃለሁ በቅድመ ኩሉ ህዝብ በህዝብ ሁሉ ፊት በአጸደ ቤተ እግዚአብሔር በቤትህ አቀርብልሃለሁ ወማእከሊከ ኢየሩሳሌም ይላል በኢየሩሳሌም አቀርብልሃለሁ ስብሐት ለአብ መንፈስ ቅዱስ ለዓለም ወለዓለም ዓለም አሜን ይላሉ አባቶቻችን። ቅዱስ ዮሐንስ አፈወርቅ ደግሞ የእንግሊዝኛ ሳነበው in the grace thanks to the grace and loving kindness of our Lord Jesus Christ to whom is the Father and the Holy Spirit the life giving Holy Spirit be glory power and honor now and forever for ages of ages አሜን የሚል በጣም ይገርም አዘጋጋለው 55ኛውን የቅዱስ ዮሐንስ አፈወርቅንም ትምህርት እያነበብኩ ነው። ምክንያቱም የጻድቃን ሞት በእግዚአብሔር ፊት የከበረ ነው። ጻድቅ በህይወቱ ብቻ አይደለም ሞቱም የከበረ ነው አይደል የሚለው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር በመዝሙር 115 ቁጥር 6 ላይ ያለ ነው። ስለዚህ እንኳን ህይወቱ ሞቱ በእግዚአብሔር ፊት የከበረ ነው። በህይወቱማ አብርሃምን ረዱት ቅዱሳን መላእክት፣ ያዕቆብን ረዱት ያዕቆብ መሰላል። በጣም የሚገርም መጽሐፍ ነው ትናንት ያነበብኩት የቅዱስ ዮሐንስ አፈወርቅ ያዕቆብ ከቤርሳቤ ወደ ካራን ሲሄድ ህልምን ማለም ምንድነው? ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ ህልምንም አለመ ታላቁን ራእይ ይወጡ ይወርዱ ነበር መላእክ በእርሷ ላይ በላይዋ ተቀምጡ እግዚአብሔር እንዳየ እግዚአብሔር ያድለን ነው። አያችሁ መላእክት ይወጡ ይወርዱ ነበር። ቅዱስ ያዕቆብ በህልሙ እንኳን አየ። እኛ ዛሬ በህልማችን ምንድነው የምናየው? እንኳን በቁማችን እየቃዠን ብቻችን እያወራን ልንሄድ አይገባም። ባለን ልናመሰግን ነው የሚገባን። ምንም አያስፈልግም። ያዕቆብ ምንድነው ያለው? ምበላውና ምጠጣው ካላሳጣኝ ስመለስ መስዋዕትን አቀርብልሃለሁ ነው ያለው። ዛሬኛ ብዙ ትርፍ ልብስ፣ ብዙ ጫማ፣ ብዙ ንብረት፣ ብዙ ገንዘብ፣ ብዙ ሀብት፣ ብዙ ዕቃ፣ ብዙ ቤት አለን። ምንድን ተደስተንበታል? እንድንደሰትበት እኮ ነው የሚገባው እንጂ ለዕቃ እኮ አይደለም የተፈጠርነው። ዕቃው ለእኛ ተፈጠረ ልንጠቀምበት። ያላገባችሁ አግቡ። ዝም ብላችሁ አትቃዡ፣ አትምረጡ። እግዚአብሔር በቢሊየን የሚቆጠር ያላገቡ ወንዶች አሉት አሁን ዛሬ በዚህ ዘመን። እንደኔ ደርቃችሁ እንዳትቀሩ። በቢሊየን የሚቆጠሩ ሴቶች አሉት እግዚአብሔር። ከነዚህ ውስጥ መርጦ ነው ወይስ ሌላ እግዚአብሔር ቢሊየን ይፍጠርልን? በጣም እኛ አስተሳሰባችን ፍልስፍናችን በጣም የደከመ ነው። ትላንትና አንድ ግዙፍ ባንክ ላይ ነበርኩኝ። ወዳጄን ከስንት ዓመት በኋላ አገኘሁት። ቤት እንደገዛ ነገረኝ። ብቻውን በግሉ ዘና ብሎ እንደሚኖርም ነገረኝ። ግን ካገኘሁት 10 ዓመት በኋላ ነው ያገኘሁት። በጣም ጥሩ ገቢ ያለው ጥሩ መስሪያ ቤት ነው ያለው። አካል ጋበዝኩም ብሎ አጋጣሚ የመጣሁበት ካፌ ላይ ነበረ እና ጋበዘኝ። ግን እሱ አይደለም ለምደ ያላገባኸው እንደኔ ያልኩት። እንደኔ ምክንያት ብዙ ደረደረ። ወንድም እህቶች ያላገባችሁት ለምንድን ነው? በቢሊየን የሚቆጠሩ ሴቶች አሉት እግዚአብሔር። መርጣችሁ ማግባት ያቀታችኋል። በቢሊየን የሚቆጠሩ ወንዶች አሉ እህቶቼ። ገንዘባችሁን አግብታችሁ ገንዘባችሁን ታቅፋችሁ ንብረታችሁን ታቅፋችሁ ለምን ትሞታላችሁ? ተደሰቱበት፣ ተጠቀሙበት። ብዙ ንብረት፣ ብዙ ሀብት፣ ብዙ ዕቃ፣ ብዙ መኪና፣ ብዙ ቤት፣ ብዙ ገንዘብ አያስፈልግም። ለአዳም ስንት ቤት ነበረው? ስንት ዕቃ ነበረው? ስንት ኮምፒውተር፣ ስንት ቴሌቪዥን፣ ስንት ሶፋ ነበረው? ሔዋን ስንት ልብስ ነበራት? ስንት ጌጣጌጥ ነበራት? ስንት መዝናኛ ቦታዎች ነበር? ምንም የላቸውም። እግዚአብሔር በምንም ቤታችሁ እንዲገኝ ከፈርዖን ድንኳን፣ ከፈርዖን ቤተመንግስት፣ ከአቤሜሌክ ቤተመንግስት፣ ከጌራራው ንጉሥ ይልቅ የአብርሃም ድንኳን ደስ የሚያሰኘው የሳራ ውበት የሚማርከው አምላካችን ነው እግዚአብሔር። እነዚህ ትሑታን ባልና ሚስቶች የሚደማመጡ የሚከባበሩ፣ እነዚህ ትሑታን ደስ የሚያሰኙ የአብርሃም አምላክ የይስሐቅ ጌታ ያዕቆብ መድኃኒት ነው እኮ ዛሬ አምላካችን። ስለዚህ ይሄ ጌታ በቤታችን እንዲገባ ባላችሁ አመስግኑ፣ በጎደላችሁ ለምኑት። አትስገብገቡ፣ አትመቀኙ፣ ክፉ አታስቡ። ፊት የጠቆረው ስለምንድን ነው ይላል እግዚአብሔር። ፊት የጠቆረው በልብ ብታስብ መልካም ብታስብ ኖሮ ፊትህ ይበራ አልነበረ? ስለዚህ ወንድም እህቶቼ እንደኔ እንዳትሆኑ። እኔ ከራሴ ድክመት ነው የምነግራችሁ።
ባላችሁ አመስግኑ፣ በጎደላችሁ ለምኑ። በሰው ሀገር ነኝ ዘመድ ወገን የለኝም ማንም የለኝም አትበሉ። አብርሃም በሰው ሀገር ነበረ። ከካራን ውጣ ከነዓን ግባ፣ ካራን ጣዖት ነው የሚመለከው፣ ከነዓን ግባ የእግዚአብሔር ቤት ነው የሚል የለም አለ እኮ። ኢትዮጵያ ታላቅ አገር ነበረች፣ ታላቅ ነገስታት፣ ታላቅ ህዝብ ነው የነበረባት። ዛሬ ተረመጥምጠን የተረመጠመጠ ስርዓት ውስጥ ገባን። ምን ይደረግ? ስለዚህ እያንዳንዳችን ቤታችንን እናጽዳ፣ ቤትህን አስተካክል አይደል የሚለው ለሕዝቅያስ የተላከለት። ለእኔ ወንድም እህቶቼ ቤታችሁን አስተካክሉ፣ ኑሯችሁን አስተካክሉ። ባላችሁ አመስግኑ፣ በጎደላችሁ ለምኑ። ውጡ ዘመድ ወገን የለኝም አትበሉ። ባላችሁበት እግዚአብሔር አምላካችሁን ጥሩት። ቅዱስ ሚካኤልን አስቡት፣ ቅዱሳን መላእክቱን፣ ይልቁንም አምላክ ወላዲተ አምላክ ቅድስት ድንግል ማርያምን አስቧት። ጌታ የወደዳት ጌታ ያከበራት እቤቷ የጌታዬ እናት ያለቻት ኤልሳቤጥ አሮጊቷ፣ ዮሴፍ አረጋዊ ያከበራት፣ ዘካርያስ ያከበራት፣ ዮሐንስ በማኅፀን ሳለ የሰገደላት ወላዲተ አምላክ መብርሃንን አክብሯት። እግዚአብሔርን ያከብራት፣ ባታከብራት ይቀርባል። ቅዱስ ሚካኤልን ባታከብረው የሚቀርባ አንተነ፣ ሰውን ባታከብር የሚቀርባ አንተነ። እናት አባትን አክብር ያለ ጌታ እድሜ ጨምራለሁ አለ። ቅዱሳንን ብታከብር የእነሱን ክብር ይሰጣል። በጻድቅ ስም በቅዱሳን ስም ለእነዚህ ለደከሙት ውሃ ብታጠጡልኝ እኮ ነው ያለው። ሻይ ብትገዙልኝ፣ ወተት ብትገዙላቸው፣ ዳቦ ብትገዙላቸው፣ ምግብ ብትገዙላቸው አላለም። ውሃ ብታጠጡ ነው ያለው። ብታጣ ውሃ አታጣማ፣ ብታጭ ውሃ አታጭም። ውሃ ጠጭልኝ ነው ያለው። ልብስ ስትሰጪ አሮጌውን ልብስ እኮ ነው ደግሞ ንጹህ ልብስ ግዙላቸው እኮ አላለ። አሮጌ የማትለብሱትን የተጣመመ ጫማ የበሰበሰ ልብሳችሁን አሮጌውን በቃ የማትፈልጉትን እንዲበሰብስ አታድርጉት። እስቲ ተርቤ ያበላችሁኝ፣ ተጠምቼ መቼ አጠጣችሁኝ፣ ታርዤ አላለበሳችሁኝ፣ ታምሜ ታስሬ አልጠየቃችሁኝም የሚል ጌታ፣ እንግዳ ሆኜ በመጣ አልተቀበላችሁኝም የሚል ጌታ። ስጡት፣ ያላችሁን የማትለብሱትን የማትጠቀሙበትን ስጡ። እግዚአብሔር እንዲህ ካሉት ጋር ነው መልአኩን የሚሰደው። እንደ ድራታውስና እንደ ቴዎብስታ ቤታችሁ እንዲገባ በመንገድ ላይ እንዲያገኛችሁ መንገዳችሁን ቀና ህይወታችሁን ስሙር እንዲያደርግላችሁ እንዲባርክልን ከፈለግን ባለን እኛም ሰው እናስብ፣ የጎደላቸውን ሰዎችን እንጎብኝ፣ እንጠይቅ፣ እንረዳዳ፣ እንተጋገዝ ለማለት ነው። አምላካችን ከቅዱስ ሚካኤል በረከት ረድኤት ከጻድቃን ጸጋ ያድለን፣ የሁላችንን መጨረሻ ያሳምርልን። አትጥፉ፣ ሐሳብ አስተያየት ስጡ። በተረፈ ይመቻል።